እንኳን ወደ ጤና ሚኒስቴር 952 ነፃ የጥሪ ማዕከል በደህና መጡ። ለጤና መረጃና ምክክር አገልግሎት 1ን ይጫኑ። ለመድኃኒት ፋርማሲና ጤና ተቋማት መረጃ 2ን ይጫኑ። ውድ ደንበኛችን ጥሪው ወደ ጥሪ ማዕከሉ ባለሙያዎች እየተላለፈ ስለሆነ በመስመር ላይ ይጠብቁን። Hello. ጤና ይስጥልን። ደንሽ አለን 952 ነው ደወልከው? አውቀ ነው ደወልኩት። ጥያቄ ነበርችኝ። ሰሞኑን ከናሴ አካባቢ ጀምሮ እስከ መስከረም 30 እየተባለ አሁን ደግሞ ኤክስቴንድ የተደረገ የጤና ባለሙያዎች ሙያ ላይሰንስ ፍቃድ ላይ በጣም ስትሬስ ተሰጥቶት እንድታወጡ የሚል ትዕዛዝ ነበረ። ያ ስላልገባኝ ነው። ምክንያቱም ሙያ ፍቃድ የሚሰሩበት ጤና ባለሙያዎች የሚሰሩበት ወይ ደግሞ የሚያከራዩት ይኖራሉ። ከዛ በዘለላ አስጨርሽኝ። እሺ አስጨርሽ። ምክንያቱም ስልካቸው እዛ ላይ የተዘረዘረው ምንም ስለማይሰራ ነው ወደዚህ ደወል። እሺ ክሊኒክ ከፍቶ ጎን ለጎን የሚሰራ የራሱንም እየከፈተ ወይ ደግሞ ህጉ የማይፈቅድ ከሆነ በሌላ ሰው እያሰራ በመንግስት ተቋም ላይ ደግሞ እየሰራ ነው እስካሁን እየተገለገለ ያለው። ትክክል ነው። ሌላ ደግሞ መንግስት ተቋም የጤና ተቋማት ላይ የሰራ የራሱን ሙያ ፍቃድ ያወጣ ለሌላ ያከራየ ህጉ የማይፈቅድ ከሆነ እንደዛ ያከራየ ተጠቀመበት ነው የነበረው። አሁንም እንደዛ ነው። እንግዲህ እኔም ማቀው እንደዛ ነው። ባይኔም ማንንም ሰው የሚያቀው ደውሩም የማይሰማው። ከዚህ በዘለለ ሁሉም ጤና ባለሙያ ማወጣ ከሆነ ኖ ፕራክቲስ ላይሰንስ ኖ ፕራክቲስ የሚል ስለመጣ ጥያቄ የለውም የሚል አይነት ትዕዛዝ ነበረ። ወፍራም የሚሆን ቀጭን ማለት ነው። ያ ስላልገባኝ ነው እኔ አሁን አወጣው አላከራየውም። አወጣው በራስ ማንም ሰው አመቻችቶት የራሱን ግል ክሊኒክም ሆነ ሆስፒታል ሰርቶበት በማንኛውም መንገድ ብድርም አግኝቶ ያንንም ተከለከልኩ። ማውጣት ለምን ነው የሚጠቅመኝ የምለው ነው። ምክንያቱም አውጥቼ በእጅ አዙር ሌላ አካል ሲጠቀምበት ነበረ በማጭበርበር። ያንን በጤና ጥበቃ ደረጃም በቀድሞውኑ ኤፍኤምአካና አሁን የኤፍዲኤ ደረጃ አመለከትኩ። እስከ ፍርድ ቤት መጄ አልተቀበሉኝም። በጊዜው ዝም አልኩና ተቀመጥኩ። ሌላ ቦታም ሊሆን ይችላል ጉዳዩ። አሁን እኔ እስከ መስከረም 30 ሲስተሞቹ አይሰሩም። ስለማይሰሩ ኤክሰንት ተደርጓል ለአንድ ወር የተባለውን እንደገና አመልክቼ ባወጣ አልሰራበትም፣ አላከራየም። በዚህ መሃል ለቀድሞዎቹ እንትኑን እያወጣው ነው፣ ላይሰንሱን እያወጣው ስለሆነ ጤና ጥበቃ ምን አሳባለ እዚህ ላይ ሁለት ግዴታ ከሆነ ደግሞ እንደዚህ ሁሉንም ጤና ባለሙያ የሚያካትትና ግዴታ የሆነ እንደሆነ ትክክለኛ የሆነ ከዚህ ጋር በተያያዘ ትክክለኛ የሆነ አቤቱታ ጤና ጥበቃ ሚኒስቴር እንትኑን ሪስኩን ተቀብሎ አቤቱታንም ማያየ እንድታደስ ማድረግ ይችላል ለሌለሽ ነው።
ያ ነው እስካሁን ምንም አልነካሁትም። አሁን ለጊዜው እኔ ያለኝ መረጃ ልንገሩትና ከናቅም በላይ ሆኖን ደግሞ ወደ ኤፍዲኤ ወይም ደግሞ ላይሰንስ ወደሚታደስበት 4 ኪሎ ዳላ ነው ልመራውት የምችለው። የተሻለ ነገር የሚሆነው ኖ ላይሰንስ ኖ ፕራክቲስ ኤክስቴንድ ሆኗል። እንግዲህ አሁን የትኛውም ሰው ያለ ፕራክቲስ ሳያረጉበት ላይሰንሳቸውን ይዘው ቁጭ ካሉ ቀጥቼም ቢሆን ወይም ደግሞ አግዳለሁ ነው ያለው አይደለ? እየሰሩበት እየሰማሁ አግዳለሁ ስላለ በደንብ አሁን ደግሞ ምክንያቱም ወረፋ ሆነ ብዙ የጤና ባለሙያ እዛ ሄደና ማስተናገድ አልተቻለም። ስለዚህ ኤክስቴንድ አደረገው 1 ወር ይመስለኛል 1 ወር ነው። ስለዚህ ሌሎች የእርሶ ኢሹ የሆኑትን ወይም ደግሞ ቴክኒካል የሆኑ ኢሹዎች ካሉቦት ደግሞ ሊሆን የሚችለው እዛው ላይሰንሱን የሚሰጠው ጋር ኤፍዲኤ ጋር ሄደው ወይም ደግሞ የሚመለከተው ጤና ሚኒስቴርም ከሆነ ደግሞ ኤፍዲኤ ወደ ጤና ሚኒስቴር የሚመራ ከሆነ ወደዚህ መጥተው ነው ትልሉ የሚችሉት። አንቺ እንደዛ ነው የምትይኝ። ግን ያ ነገር ማንኛውም ጤና ባለሙያ ነው የምለው ወይዘር ከዚህ በፊት አወጣ አላወጣ ከዚህ በፊት ኖሬ አልኖሬ ማንኛውም ጤና ባለሙያ ነኝ ብሎ ተመዝግቦ ኢትዮጵያ ውስጥ ያለ አንድ ጤና ባለሙያ ማውጣት ግዴታ ነው የሚል አይነት ደብዳቤ ነው። አለ ላይሰንስ አለ ፕራክቲስ አይሆንም። ኢትዮጵያ ውስጥ የጤናው ሙያ ላይ ይሄ አይሆንም አይደል? በስራ ላይ ያለነውም እኮ እኛም ብንሆን እዚህ ሚኒስትሪ ውስጥ የምንሰራው ሰዎች ኤክስፐርት ሳያረግ በፊት ነው ቀድመን የምናድሰው። አለበለዛ ያገደናል። ገባሁት አይደል? ስራ ላይ ያለ ማለት ነው ቅጣቶች ይኖሩታል። ፕላስ ደግሞ ሳይሰሩ ሙያውን ይዘው ቁጭ ያሉት ደግሞ ስፔሻል ቅጣት ነው ማለት ነው። እኛ እየሰራን ያለነው ከተቀጣ እንግዲህ አሁን ያንን ሙያ ፍቃድ ማውጣት ግዴታ ከሆነ ግዴታ ነው። ግድ ለማንኛውም ጤና ባለሙያ ወይዘር ሰራበት አከራየ አላከራየ ግዴታ ማውጣት ማድረግ አለበት። አክቲቭ ማድረግ አለብኝ የምለው ከሆነ ከዚህ በፊት የነበሩትን የደረሱብኝም ምንድነው ቅድም የነገርኩሽን አንድ ላይ በአቤቱታ መልክ አያይዤ ማሳደስ ግድለኛል ማለት ነው። አንድ ለማሳደስ ደግሞ ስራ ላይ አይደለም የምለውን እዛ ነው መልስ የምሰጡት። ከኔ ጋር በተያያዘ ብዙ ነገሮች ስለነበሩ ከስራ አንፃር በጤና ጥበቃም ያወቀ እንዳልሰራ የተከለከልኩበት ሂደቶች ዝርዝር ውስጥ የማልገባበት እንትን ስለነበረ ያንን መልስ ሰጡታል። ግዴታ ግን አሁን እንደዛ ከሆነ ማየት ግድለኛል። ግን አቤቱታውን የሚቀበል አካል መኖር መቻል ነው ያለበት። አቤቱታውን የሚቀበል አካል አለ። ይኸውልዎት ብቻ ይሄዱ ማስረጃዎትን የያዙ based on evidence የያዙ እርሱ የተከለከሉበትን ኤቪደንስ የያዙ ከዛ በኋላ እንትን ይልሎታል። አንድ ያ ነው ማለት ነው። ከዛ በዘለለ ቅድም እንደነገርኩሽ ማንኛውም አካል የሞለው ያ ነገር ግዴታ ከሆነ ነው። ያ ግዴታ ከሆነ ነው አቤቱታ ጋር ማስገባው። ካልሆነ በስተቀር አላከራየም አልሰራበትም ያወጣሁትን ኤክስፓየር እስከሆነ ድረስ ኤክስፓየር ዴቱ አልፏል። ምክንያቱም